ለዚህ ለጠማማ ትውልድ መድኃኒት እኮ ነው ሸህሙ በደግነቱ ነው ያወቀው አንቱ እንጂ ክፉ ነው አይደለም ስለዚህ ይሄ ትውልድ ይሄ ወጣት ይዘውጀዋል እንደው ጥሩ ሚስት አግብተው ያችን የምትወዷት እናቱን በቃ አስደስተው ጥፍሩን ቆርጣው ጥሩ ልጆች ወልደው ዘሩ ይበረክታል ኢንሻአላህ በኢድን ምን አልከኝ ያችን የምትወዷት እናቱ በደንብ አርጋ ጥፍሩን ቆርጣ ድራው ጥሩ ልጆች ወልደው ታስሟታለሁ አትመጣም በወደዛ አትችልም መንጣት አንቱ ነው የምከዱት አንቱ ተሄድ ያለው ታብታባሩኛ ጀና አይሰማዋትም ታብታባርጓቸው አንዳንድ ጊዜ ለጀማ አየንዚ ታብታባርጉ ኮምብሪን ካርጉ ማለት ያዛቸው ነው አይሰማውም እንደምን ጋርጉባቸው ኮምብሪን ጋርጉባቸው አይሰማችሁም እስቲ ኮሜንት ላይ ጣፉ ይሰማኛል ጥሩ እስቲ ታብታባርጉ ኮምብሪን ነበር አሁን እኔ ሳውዲ የሚሆን ጥሩ ትዳር ፈላጊ ልጆች አሉ ሸህሙሄ ሁሉ ሰው ከቢስ አይደለም ይሰማል ተተሰማ ኮምብሪን ካድርጉ እየተቆራረጠ ጋር እኮ ነው ነገ ያለው አንዳንዴ ያዘኝ ነው በደንብ ይሰማል አንዳንዴ ጀሽር ኮምብሪን ካድ ሰመራው ይሰማል አንዳንድ ጊዜ ኮምብሪን ታብታባርጓቸው ሸህሙዬን ታብታባርጓቸው እፈለጋችሁበት ቦታ ይሰማል ታብታብ ያርጉ መጀመሪያ እሺ አሁን እየተሰማኝ ነው ትንሽ እኔማ ቅድም ያልኩ ማለት ነው ሰይድ ወረባቦና ይሄ እነዚህ ሁለቱ የኔ ጥላት ወይ ናቸው ለኛ አይሆኑም እቀይራለሁ አዎ ደሞ መኩም ተጨምሮ አለ ሶስቱ ነው ለሃል እንደ ጉልቻ ሶስት ጉልቻ ምን ያረግልኛል ሶስት ጉልቻ መቼ ተችሏቸዋለሁ እኛ ማልቻልኩም ሰይድ ወረባቦን ማልቻልኩም እንኳን ሶስት ሆኖ አራ ሶስቱን አንድ ደሞ ገብታለች እያስተባበሉ ያንቱን ጊዜ ያቃጥላሉ ለራሳቸው ሀጃቸውን እየከመሉ የነሱን ጓደኛው አስገብተው ነው እኮ እንደዛ የሚፈልግ ጫራታ 10000 ብር ተከፍሏል ሊከፈልበት ነው አይፎን 6 ሚሲቢ ድርብስቲን እሷ ጋር ተቀምጧል መግዛት የሚፈልግ ሰው በቶሎ ግዙኝ ማሲ ብሪጅስቶን የሰጠችህን ልሸጥ ነው እንዴ ለሸጠው ነው 10000 ብር የሆነ አሜሪካን ነው የምንኖረው 10000 ሪያል አማን ነው 10000 ድርሃም በዱባይ ልታስገባ ነው የተሻለ ተተገኘ ከሊ ወል 5000 ብር ማሻአላህ ተባረካላህ ማሲ ብሪጅስቶን እርሜ ይስጣት በረካቱ ምርጥ ሰው ናት በነገራችን ላይ ዱባይ እኮ አጀንዳው ዘግቷል አሁን ዱባይ ላይ ጭቅጭቅ የለም ንሽርክ ጭቅጭቅ የለም በአሽሙር የሆነ ህጎት እኮ ነው ሸህሙ አገር ሰላም ሆኖ አሁን ሴቶቹ ባሽሙር ሆኗል በፊት ለፊት ነበር አፈርባ ስድብ ነበር በፊት አሁን ባሽሙር ሆኗል ደግሞ እኔ እንዳንተ በህግ ተዳደረኩ ነው ዘሩ በቃ ቱ በመራቅ ጥፍ ያለ አይደለ ሰፈር እንደዛ ሆኗል አሁን አሽሙር ሆኖላል ግልግል ብለናል እንደው ጌታ አላህ ደሞ የሚማርፈናል አስፋልቱን ስንሄድ እኛም ተንፈሰናል ሸህሙሄ ዱባይ ነክ አራ ዱባይ ነኝ እኔ እንኳን ጥሩ ከተማ ነው ያለሁት ማፊ ግርግር ዝያዳ ያኔ ይለያያል በየቦታው በዛ ዱባይና ቻርጃ ምልስ ነው ኃይለኛ ነገረኛ ያለው በዚህ አቡ ዳቢ ነኝ አሁንም እኮ ሳውዲ አረቢያ ውስጥ እኮ አሁን በጣም ትልቅ ደላላ የሚኖር ዱባይና ሪያድ ነው ልክ ልዩ እዛም እናንተ ጋር ተጨቃጫቂ ያለው ሌባም ያለው ደላላም ያለው ሐራም የሚያለው ቻርጃና አቡዳቢ ከኢትዮጵያ ሁላ እየመጣ ዛ የሚፈሰው አጅማን ፉጄራ ራሰል ኸማ ቻርጃ ዱባይ ትንሽ ፈሰስ ይላሉ በእኛ ጋር አንድ መንጠቃ ስለሆነ ያኔ ማለት ነው ዲሲፕሊን ነው እንደዚህ መቅበጥ ምናምን የለም ወላ ፖለቲካ ወላ መሳደብ ወይት ቆራኙን ይዞ ነው የሚመዝው
23 ሰው አስገባይ ብሎ ቀስት ልኳል። ኮምብሪንግ አርጉ ይብላቸው ግን አንድ ሰው እንኳን አላረገኝ። ለምንድን ነው የምትገቡት? እሺ ምንድን ነው የምትሰሩ? አሁን ላንተ ዱዓ ሊያረጉልህ ነው መሰለህ አንተ ኢትዮጵያ ያለኸው ልጅ። አሁን አንድ ማዳበሪያ ጤፍ ስንት ብር ነው የምገዛው? እኔ በመኸር ነው የምገዛው ለእናቴ አንዴ ተሳስተ ምንድን ነው በመኸር የምገዛው? ጤፍ እኔ አሁን ላንተ ለማኝልህ ማለት ነው ሸሙዬ። እንግዲህ ዲኗንም ሀብቷንም መልኳንም ሁሉ ነገሯን የጠበቀኝ ማንም ያልከፋፈታት ስትናገሯት የምትሰማ እናትህን የምታከብር ቤተሰቦቿን የምታከብር ሚስት አላህ ወፍቆ ዘርሁ ረብቶ እናትህን አስመው አስደስቷት ኢንሻአላህ። ስማ አሁን አንተ ሰመራ ያለኸው ልጅ ይሰማል? ሳይላንት አድርጓል መሰል ምስኪን። ኧረ ሳይላንት ነህ በሉት። ይሰማል ሸሙዬ። አንድ ማዳበሪያ ጤፍ ሰመራ ስንት ብር ነው? አንድ ማዳበሪያ ጤፍ ዳጉ አሁን እንኳን እሱ መረጃ የለኝም። እኛ እንጀራ ነው የምንገዛው፣ የተጋገረ እንጀራ። የተጋገረ እንጀራ ገዝተህ ትዘልቀዋለህ እና ጤፍ ወጣማ ተወደደ በጣም። ኧረ ወንጀራው ሳታል እንደማንም ብለህ አንድ ኩንታል ብገዛ ብዙ አመት ትበላለህ። እንጀራ በመግዛት ብትሰራው ግን የሁለት ኩንታል ዋጋ ነው የምበላው። ለምን ሁለት ብቻ ነን? አሁን አንድ ኩንታል ቢገዛ ማለት ነው ሙቀት አንድ ጆግ ነው የምታቦኩት። ስለዚህ ሙቀት ስለሆነ ፌድ ያደርጋል እንትኑ ጤፉ ፌድ ያደርጋል። ሙቀት ስለሆነ እንትን አይልም። እንጀራው ራሱ ቢጋገር ከአንድ ቀን ከሁለት ቀን በኋላ መቆየት አይችልም። ማቀዝቀዣ የለም ቤት ውስጥ? ማቀዝቀዣ አለና ወይ በረር ነው የሚያደርገው። ያ እንትን ነው እንትን ፍሪጅ ነው ያለውና ያግድም ፍሪጅ ወይ ተላጃ ነው በረር ነው የሚያደርገው። እዛ ውስጥ ደግሞ እንጀራው ከገባ ለአንድ ቀን በስተቀር አያገለግልም። በቃ አንዳንድ ጊዜ ለመጉረስ ብቻ ነው። በቃ ምሳ ነው እንጀራ የምንጠቀመው። ሌላው ዳቦና ሩዝ ነው በቃ። አዎ ሩዝ ነው። ለጅቡቲ ቀረብ ስለሚሉ ሩዝ ይወዳሉ ደግሞ በረሃም ስለሆነ። እና ኑሮ በመላ ነው መኖር ያዝነው ሸሙዬ። እንጀራ ሲያምራችሁ ገበያ ሄዳችሁ ማጣብ ብቻ ነው። አንድ እንጀራ ስንት ብር ነው? አንድ እንጀራ 45 ገብቷል አሁን። እናቴ ላይ ልደውል ቆይ ማባታ አልተኛ እንጀራ በጣም ጨምሯል። እናቴ ላይ ልደውል ነው። መርሃባ እሺ እስኪ ዲው አስደሩ ደውሉና ኮምብሪንግ አርጉ። الو السلام عليكم. ማን ነው? አለን ሁሉ ሰላም